ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረኩ ወደ እናንተ በዚህ ዩቲዩብ ቻናል የማስተላልፈው ትምህርታዊ ገለጻ ነው። ከዚህ በፊት በለቀኳቸው ቪዲዮዎች ብዙ ቁም ነገሮችን አግኝታችኋል ብዬ አስባለሁ። ያላያችኋቸውም ፕሮጀክት ማኔጅመንት በሚመለከት በጣም ብዙ ነገሮች ስለያዙ እየገባችሁ ዩቲዩብ ቻናል ላይ ደስታ ጌታሁን ፕሮጀክት በሚል ማየት ትችላላችሁ ማለት ነው። በባለፈው ቪዲዮቼ በተለይ ፋይናንሻል ግምገማን በተመለከተ በክፍል ገለጻ አድርጌ ማስተላለፍ እያስታወስኩኝ ዛሬ ደግሞ ገለጻ የማደርግበት የዚህ ከፕሮጀክት አኳያ በጣም ትልቅ ትኩረት ከሚሰጡት ወይም ፕሮጀክት ፕሮፖዛል ፕሮጀክት ዶክመንት ስናዘጋጅ ትኩረት ከሚሰጡት ጉዳዮች አንዱ የኢኮኖሚክ አናሊሲስ ነው። ይሄ ኢኮኖሚክ አናሊሲስ በፕሮጀክት ውስጥ ከፍተኛ ቦታ አለው፣ ከፍተኛ ትኩረት የሚሰጠው ጉዳይ ነው። ትልቅም ክፍል ነው ተብሎ የሚወሰደው። ባለፈው ቪዲዮ ላይ ግልጽ እንዳደረኩት ፋይናንሻል አናሊሲስ የሚያተኩረው የፕሮጀክቱን ትርፋማነት ብቻ ነው። በአብዛኛው ትኩረት የሚያደርገው ፕሮጀክቱ ያ ፕሮጀክት ለሚሰራው አካል ለባለቤቱ ትርፋማ ነው የሚለውን ብቻ አተኩሮ አናሊሲስ የሚሰራበት ነው። ይህ የኢኮኖሚክ አናሊሲስ ከዛም በላይ ነው። አጠቃላይ ፕሮጀክቱ ለአገር፣ ለአጠቃላይ ኢኮኖሚው፣ ለማህበራዊ፣ ለህብረተሰቡ ምንድን ነው የሚኖረው ፋይዳ የሚለውን በደንብ ይዳስሳል። ይሄ የኢኮኖሚክ ትንተና እሱ ብቻ አይደለም። ፕሮጀክቱ ራሱ በሀገር ላይ፣ በኢኮኖሚ ላይ፣ በማህበረሰቡ ላይ የሚያመጣው ውጫዊ ተጽዕኖስ ምን ይመስላል የሚለውንም በደንብ ይዳስሳል። ለዛ ነው እና ገዘፍ ያለ ነው የዚህ የኢኮኖሚክ አናሊሱ። ስለዚህ አጠቃላይ አገራዊ ሁኔታውን፣ ማህበራዊ ሁኔታውን እንደ ተቋም እንደ ሀገር የሚያመጣውን ጥቅም የሚሰጠውን ጥቅምና የሚያመጣውን ተጽዕኖ በደንብ የሚዳሰስበት ነው ማለት ነው። ከዚህ አኳያ ነው እንዲህ ኢኮኖሚክ አናሊሲስ በጣም ለፕሮጀክት አስፈላጊ የሚሆነው። አንድ ፕሮጀክት ሲተገበር ሲከናወን እንደ ሀገር እንደ ማህበረሰብ ምን ጥቅም አለው፣ ምን አስተዋጽኦ ያደርጋል፣ እንደዚህ ውስጥ ምን ውጫዊ ተጽዕኖ ሲያመጣል የሚለውን ነገር በደንብ ይዳስሳል ማለት ነው። ይሄ ፕሮጀክት ኢኮኖሚክ አናሊሲስ እንግዲህ አጠቃላይ ይሄ ፕሮጀክት አፕራይዛል ስንሰራ ይሄ ታሳቢ የሚያደርጋቸው በተለይ ኢኮኖሚክ አናሊሲስ ማርኬት ፕራይስን ብቻ እንደ ፋይናንስ አናሊሲስ ትኩረት አያደርግም። ከዛም ባሻገር ሻዶ ፕራይስ የሚል የገበያ መርህንም የገበያ ሁኔታንም ግምት ውስጥ ያስገባል። ሻዶ ፕራይስ ማለት እንግዲህ የራሱ የሆነ መገለጫዎች አሉት፣ ወደታች በዝርዝር ይቀርባሉ እና እነዚህ ማርኬት ፕራይስን ወይም ኢኮኖሚክ ቫሊዩንም ግምት ያስገባል፣ ሻዶ ፕራይስንም ግምት ውስጥ ያስገባል። ኢኮኖሚክ አናሊሲስ እነዚህን ግምት ውስጥ አስገብቶ ነው አንድ ፕሮጀክት ሲገመገም ከኢኮኖሚ አኳያ በዝርዝር መታየት ያለበት ማለት ነው። እንግዲህ የኢኮኖሚክ አናሊሲስ የራሱ ባህሪያት አሉት። አንደኛው ባህሪ የፕሮጀክቱ ለህብረተሰቡና ለሀገር ለኢኮኖሚ የሚያመጣው ጥቅምና የሚያመጣው ወጪ ምንድን ነው የሚለውን ግምት ውስጥ ያስገባል፣ ይመዝናል። ሌላው በገበያ ዋጋ ወይ ማርኬት ፕራይስ ላይ ብቻ አይንጠለጠልም። እውነተኛ ኢኮኖሚክ ቫልዩ ግምት ውስጥ ያስገባል እና አሁን ባለው የገበያ ዋጋ ላይ ብቻ ተንጠልጥሎ አናሊሲስን አይሰራም። አጠቃላይ የኢኮኖሚክ ቫልዩ እውነተኛውን የኢኮኖሚክ ዋጋ ግምት ውስጥ ያስገባል። በተለይ ሻዶ ፕራይስ የምንለውን ግምት ውስጥ ያስገባል ማለት ነው። ሌላው ፕሮጀክቱ የሚያስከትላቸውን ውጫዊ ተጽዕኖዎች ግምት ውስጥ ያስገባል። በተለይ ኤክስተርናሊቲ የምንላቸው ፖዘቲቭ ኤክስተርናሊቲ ይኖራል፣ ኔጌቲቭ ኤክስተርናሊቲ ይኖራል። እነዚህም ግምት ውስጥ የሚያስገባ ነው የዚህ ትንተና ማለት ነው። ለምሳሌ አዎንታዊ ሁኔታውን ስንመለከት ፖዘቲቭ ኤክስተርናሊቲ የምንላቸውን የሚያመጣው ጥቅም የፕሮጀክት በመስራቱ የሚያመጣው ጥቅም ከዋናው ፕሮጀክቱ ከታለመለት ዓላማ በተጨማሪ የሚያስገኘው ጥቅም ማለት ነው። በነገራችን ላይ ይሄ ፖዚቲቭ ኤክስተርናሊቲ የምንለው ቀጥታ ፕሮጀክቱ ለማሳካት ዲዛይን የተደረገበት የራሱ ኦብጀክቲቭ አለው፣ ዓላማ አለው። ግን ተጨማሪ ደግሞ ከዚህ ጋር ተያያዥ በተዘዋዋሪ የሚያስገኛቸው ጠቀሜታዎች ምንድናቸው የሚለውን ይሄ ኔጌቲቭ ፖዚቲቭ ኤክስተርናሊቲ ይህንን ያሳየናል ማለት ነው። ይህንንም ግምት ያስገባል ኢኮኖሚክ አናሊሲስ። ለምሳሌ አዳዲስ መንገድ ቢሰራ አዳዲስ መንገድ ደግሞ በመሰራቱ አጠቃላይ በቀጥታም በተዘዋዋሪም
የትራንስፖርቱን ተሳላጭነት ያፋጥናል፣ ተደራሽነት ያፋጥናል ማለት ነው። ሌላው አሉታዊ ተጽዕኖ ምንድን ነው? ፕሮጀክት ለምሳሌ ፋብሪካ ቢሆን የአየር ብክለት ሊያስከትል ይችላል፣ የውሃ ብክለት ሊያስከትል ይችላል። ይሄ ራሱ አብሮ ኢኮኖሚክ አናሊሲስ ላይ በደንብ መታየት አለበት ማለት ነው። እንግዲህ የኢኮኖሚክ ትንተና የሚያስፈልግበት የራሱ ምክንያት አለው። በአንድ ፕሮጀክት ውስጥ ኢኮኖሚክ ትንተና እንስራ ስንል የራሱ ምክንያቶች አሉት። ባለሙያዎች በደንብ የሚያስረዷቸው፣ ሳይንሱ በደንብ ያስረዳል። ስለዚህ አንደኛው ገበያ ፐርፌክት ነው ተብሎ ሁልጊዜ አይወሰድም። ማርኬት ኢምፐርፌክሽን አለ፣ የመረጃ እጥረት አለ፣ የገበያ ሞኖፖሊ አለ፣ የመንግስት ጣልቃ ገብነት አለ። እነዚህ በሙሉ ገበያን ፐርፌክት እንዳይሆን ያደርጉታል። ስለዚህ ለዚህ አንዱ ኢኮኖሚክ አናሊሲስ ያስፈለገበት ምክንያት ይህንን ግምት ለማስገባት ነው ማለት ነው። በገበያዎች ሁልጊዜ በፍጹም ለሁሉም እኩል አገልግሎት ይሰጣሉ ተብሎ አይወሰድም። ገበያ በሞኖፖሊ እንደተባለው የመረጃ እጥረት ያጋጥማል። አንዱ የተሻለ መረጃ ይኖረዋል፣ ሌላው ደግሞ መረጃ አይኖረውም። አንዱ የተሻለ አክሰስ ይኖረዋል፣ ሌላው የተሻለ አክሰስ አይኖረውም። ይሄ በራሱ የገበያ ዋጋ መዛባትንም ያመጣል ማለት ነው። ስለዚህ እውነተኛውን የኢኮኖሚ ዋጋ ሊያሳይ የሚችለው እነዚህን ውስጥ ግምት ውስጥ ባስገባ መልኩ ኢኮኖሚክ አናሊሲስ ስንሰራ ነው ማለት ነው። ለምሳሌ የነዳጅ ዋጋን ብንወስድ መንግስት የሚቆጣጠር ከሆነ የነዳጅ ዋጋ እና በአጠቃላይ መንግስት በሚወስነው የሚተመን ከሆነ ትክክለኛውን የገበያ ዋጋ ግምት ውስጥ አስገባም አያሳይም ማለት ነው። ሌላው ውጫዊ ተጽዕኖዎች ኤክስተርናሊቲ የምንላቸውንም ግምት ውስጥ አንዳንድ ፕሮጀክቶች ጉዳቶች በገበያ ውስጥ አይካተቱም። የአንዳንድ ፕሮጀክቶች ጥቅሞ ወይም ጉዳቶች በትክክለኛው ስሌት የማይካተቱበት ሁኔታ ይችላል እና በተለይ ከፋይናንስ አኳያ ይሄኛው የኢኮኖሚ አናሊሲስ እነዚህን ግምት ውስጥ ማስገባት አለበት። ስለዚህ ኢኮኖሚያዊ ትንተና እነዚህን በግምት ውስጥ በደንብ ያካታል ማለት ነው። ለምሳሌ አዎንታዊ የክትባት ፕሮግራም ማህበረሰቡን ከበሽታ ይጠብቃል። አሉታዊ ደግሞ ብንወስድ ለምሳሌ ኢንዱስትሪ ቢሆን ከላይ ለመግለጽ እንደሞከርኩት ብክለትን ሊያስከትል የሚችልበት ሁኔታ ነው። እነዚህን ሁሉ በኢኮኖሚክ ትንተናችን ማሳየት አለብን እና ኢኮኖሚክ ትንተና ደግሞ ይህንን ለማሳየት ይረዳል ማለት ነው። ሌላው ግብርና ድጎማ ነው። እነዚህ ግብርና ድጎማ የገበያ ዋጋን ሊያዛቡ ይችላሉ። በኢኮኖሚ ትንተና ውስጥ እነዚህ ተጽዕኖዎች ተስተካክለው ይታያሉ ማለት ነው። ምክንያቱም እነዚህ ግብርና ድጎማ በኢኮኖሚ ላይ ተጨማሪ ኢኮኖሚ አያመጡም፣ ግን እዛው ላይ ከአንዱ ወደ አንዱ ትራንስፈር ስለሚደረጉ የገበያ ዋጋ የማዛባት ባህሪ ስላላቸው ኢኮኖሚክ አናሊሲሱ ይህንንም ግምት ውስጥ ያስገባል ማለት ነው። ምሳሌ ለግብርና መንግስት ማዳበሪያ የሚያቀርብ ከሆነ እና መንግስት ዋጋውን የሚቆጣጠር ከሆነ ይሄ ትክክለኛውን የገበያ ዋጋ ወይ ማርኬት ፕራይስ ኢኮኖሚ ቫሊዩ ስለማያሳይ የኢኮኖሚ ትንተናችን ይህንን ግምት ውስጥ ያስገባል ማለት ነው። ሌላው ለቁጠባ ያለው ትኩረት ነው። አንድ ፕሮጀክት ቁጠባችን ምን ያህል እገዛ ይኖረዋል የሚለውንም አብሮ ያሳያል ማለት ነው። በዚህ በኢኮኖሚ ትንተናችን ላይ ምክንያቱም በዛ ፕሮጀክት በመሰራቱ የሚገኝ ሪተርን ይኖራል። ያ ሪተርን ደግሞ በተለያዩ አካላት ኪስ ውስጥ የሚገባ ነው። ስለዚህ ያ ደግሞ ከቁጠባ አኳያ ምን ፋይዳ ይኖራል ምን በደንብ ያሳያል ማለት ነው። እነዚህን ግምት ውስጥ ያስገባል። የገበያ ስርጭትን ፍትሐዊነትን በኢኮኖሚ ትንተናችን እናይበታለን ማለት ነው። እንግዲህ የኢኮኖሚ ትንተና ፕሮጀክት ጥቅም በህብረተሰቡ ውስጥ እንዴት እንደሚከፋፈል አንድ ፕሮጀክት የሚያስገኘው ጥቅም አለ። ያ ጥቅም ደግሞ ለማህበረሰቡ እንዴት ይከፋፈላል የሚለውን ነገር ግምት ውስጥ ያስገባል። ፍትሐዊ ነው ዲስትሪቢሽኑ የሚለውንም ግምት ውስጥ ያስገባል። በተለይ ድሃዎችን፣ ዝቅተኛ የማህበረሰብ ክፍሎችን ተጠቃሚ በማድረግ በኩል ምን ያህል ፍትሐዊነት ይኖረዋል ፕሮጀክት ከዚህ ፕሮጀክት የሚገኘው ጥቅም የሚለውንም በደንብ ያስረዳናል ማለት ነው። የዚህ የኢኮኖሚ ትንተና ለምሳሌ በገጠር ንጹህ መጠጥ ውሃ ቢሰራ ወይም ቢገነባ እዛ ማህበረሰቡ እዛ ያለው የገጠር ማህበረሰብ ሁሉ ተጠቃሚ ይሆናሉ ማለት ነው። ይሄ ፍትሐዊነትንም ያረጋግጣል ማለት ነው። እዛ ላይ የተሻሉ አቅም ያላቸው ሌላውም ዝቅተኛ አቅም ያለውም እዛ ተጠቃሚ ስለሚሆን ዲስትሪቢሽኑን ፍትሐዊ ያደርገዋል ማለት ነው። እና የኢኮኖሚ ትንተናችን ይሄንንም ግምት ውስጥ የሚያስገባ ነው ማለት ነው። እንደዚሁ የትምህርት ተቋማት ግንባታ፣ የጤና ተቋማት ግንባታ ሰፊ ማህበረሰብ ተጠቃሚ ስለሚያደርጉ የሀብት ዲስትሪቢሽንንም በደንብ ያሳየናል ማለት ነው የኢኮኖሚ ትንተና። እና አጠቃላይ የዚህ የኢኮኖሚ ትንተና በጣም ወሳኝ ነው። የራሱ የሆኑ ዘዴዎች አሉ፣ በጣም ዝርዝር ዘዴዎች አሉ። እያንዳንዱ ዝርዝር ደግሞ የሚቀጥሉ ቪዲዮዎች በክፍል ገለጻ እያደረጉ አስተላልፍላችኋለሁ።
ለማጠቃለል ሁለቱም በተለይ ፋይናንሻል ግምገማና የኢኮኖሚ ትንተናን ወይም ፋይናንሻል አናሊሲስ እና ኢኮኖሚክ አናሊሲስን ፋይናንሻል ትንተና ደጋግሜ እንደገለጽኩት በቃ ያ ፕሮጀክት ትርፋማነቱ በተለይ ለባለሀብቱ የሚያመጣው ትርፍ ምንድን ነው የሚለውን እሱ በደንብ ተንትነን ገምግመን የምናረጋግጥበት ነው። ኢኮኖሚክ ትንተና ግን ይህ ፕሮጀክት ለሀገር፣ ለኢኮኖሚ፣ ለማህበረሰቡ፣ ለአጠቃላዩ የሚያመጣው ፋይዳ እንደውም ያለው ወጪ ኤክስተርናሊቲ ምን ይመስላል፣ ፖዚቲቭ ኤክስተርናሊቲ ምን ይመስላል፣ ኔጌቲቭ ኤክስተርናሊቲ ምን ይመስላል የሚለውን በደንብ የምንተነተንበት ነው እና እነዚህ በፕሮጀክት ፕሮፖዛላችን በደንብ መታየት መቻል አለባቸው። ፕሮጀክት ዶክሜንታችን ላይ በደንብ መታየት አለባቸው። እንግዲህ የዛሬው ገለጻ ይህንን ይመስላል። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁን ያብዛው። ደህና ቆዩ።